ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበል፣ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ዛሬ እንግዲህ በድጋሚ በሌላ ቪዲዮ ተገናኝተናል። ከዛ በፊት ግን ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ ቤተሰቦቻችን ደግሞ ይህን ቪዲዮ ላይክ እና ሼር በማድረግ እንድትጀምሩት እንጠይቃችኋለን። ዛሬ እንግዲህ በድጋሚ በሌላ ቪዲዮ የተገናኘ ነው በሀይሚና ብሩኬ መሀል ችግር ትፈጥር የነበረችውን አብሳላትን በድጋሚ ዛሬ ሀይሚ ራሷ ደውላ ነይ ብላታለች። እቤት ድረስ መታለች አብሳላት ማለት ነው። እና ዛሬ ሀይሚ ስተት የሰራች ይመስለኛል። ምክንያቱም ከመሀላቸው በመከራ የወጣውን ያንን ችግር መከራ ድጋሚ ወደ ቤት መጥራቱ አስፈላጊ አልነበረም። ምናልባት ሀይሚ ከቅንነትና እሷን ከማክበር ስሜቷን ከማክበር ሊሆን ይችላል። እንደ ሴት በሱ ሳይድ ተረድቻታለሁ። ግን ደግሞ እንደዚህ አይነት ሰው በመከራ ከቤታችሁ ወጥቶ እንደገና ወደ ቤታችሁ መጎተት ሌላ ችግር ወደ ቤት መጥራት ነው። ምክንያቱም በአብሳላትና በብሩኬ መካከል በነበረው ኖርማል ጓደኝነት መካከል አብሳላት ስሜቷ ተቀይሮ ሀይሚ ደግሞ በእሷ ስሜት ብሩኬ ላይ መቀየር ምን ያህል ተጎድታ እንደነበር ሁላችንም የምናስታውሰው የቅርብ ጊዜ ታሪክ ነው። ስለዚህ ድጋሚ ያንን ነገር ለመድገም ወደ ቤት ባትመጣ የተሻለ ነበር። ማለትም ለዛ ጉዳይ አይደለም የመጣችው፣ ልታስጠነቅቃት ነው ሀይሚ። ከዚህ በኋላ መሀላችሁ አልገባም፣ መሀላችን አትገቢም፣ እንዳትገቢ በማለት ነው የጠራቻት። ምክንያት ያው በትናንትናው ቪዲዮ ምክንያት ነው ከፍፄ ጋር ለምን አታገናኝም ተዋችሁኝ ምናምን ስላለች ለዛ መልስ ለመስጠት ነው ሀይሚ ዛሬ የጠራቻት። እሱ ልክ ሊሆን ይችላል፣ ግን ደግሞ ልክ ያልሆነው ሳይድ ምንድነው? ሲጀመርም ወደ እነሱ ድጋሚ ወደኋላ መመለስ የለባቸውም። በቃ አንዴ ጎዳችሁን፣ አንዴ እባብ አንዴ ነድፋችኋል፣ ድጋሚ እንዲነድፋችሁ ግን እድል መስጠት የለባችሁ እና ከዛ አንጻር ሀይሚ ልክ አይደለችም ብዬ አስባለሁ። ብሩኬ ግን ዛሬ የጀግና ውሳኔ ነው የወሰነው። በጣም 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 ነው ደስ ያለኝ። ቆንጆ ውሳኔ ነው ያደረገው አይደል? ዝም አልኳል። እንግዲህ ሰላም በይ በወዳጆቼ ፊት ባዕድ አደረግሽኝ። ምንም አይደለም። እኔ ብዙ አስጠበቅ። ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? እኛ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሰላምና ፍቅር ከእናንተ ጋር ይሁን። በያላችሁበት የፈጣሪ ጥበቃ አይለያችሁ። ዛሬ እንግዲህ በሚገርም ሁኔታ ከሶስት ቀን ሁለት ቀን እንደዚህ ጠፍተናል መሰለኝ። ምናልባት ይቅርታ ስለጠፋን ስላልተመቻቸን ነበረ ስላልተመቻቸን ነው። በጣም ይቅርታ እንጠይቃለን። ነገር ግን ዛሬ ተመልሰን መጥተናል። ዛሬ ተመልሰን ስንመጣ ያው በጣም አነጋጋሪ ከነበረው ይህንን ብሩኬና የአብሳላት ጉዳይ ዛሬ ረግቦ ሰላም አግኝቶ እንደገና ደግሞ ሊቆሰቆስ በሚመስል ቪዲዮ ነው ወደ እናንተ የመጣ ነው ማለት ነው። ምናልባት እንግዲህ ብሩኬና ሀይሚ ጥንቃቄ ሊያደርጉ እንደሚገባ እናውቃለን። ብዙ ጊዜ እናንተም ምክር ሰጥታችኋቸዋል፣ ስህተት እንዳሰሩ ብላችኋል። እንግዲህ ሀይሚ ምናልባት ዛሬ እሷን የጠራቻት ለአንዴና ለመጨረሻ ጊዜ ብላ ሊሆን ይችላል። ለአንዴና ለመጨረሻ ጊዜ የሚባል ችግር የለም። ችግር ወደ ቤታችሁ ሰጣሩ ለአንዴና ለመጨረሻ ጊዜ የሚባል ነገር የለም። ችግር ነው። ስለዚህ ክፍተቱን በሙሉ ልትጠቀም ትፈልጋለች አብሳላት። ዛሬ የምታወራው ምናልባት ትላንትና እንደማስበው አይደለም። ትላንትና ሳስብ የነበረው የፍቅር ጉዳይ ነው። ዛሬ ግን እኔ ከብሩኬ ጋር ቤስት ፍሬንድ መሆን ነው ፈልገው እንጂ እንደ በፊቱ አፈቅርሃለሁ ብዬ ላስቸግረውም አልፈልግም፣ የእናንተን ደስታ ልበጠብጥም አልፈልግም አይነት ጥያቄ ነው ይዛ የመጣችው። ትላንትና የሰራችውን ቪዲዮ አይተናል ከፍፄ ጋር ማለት ነው። ፍፄም እንኳን ፊቱን እንዳዞረባት አይተናል። ፍፄም ያኔ ራሱ ያንን ነገር ያደረኩት ሁለቱ አለመግባባት ውስጥ ስለነበሩ ይሁት እስቲ ሰው በመሃላቸው ሲገባ ምን እንደሚሰማቸው ይሁት ለማለት ነው ያንን ያደረኩት እንጂ እውነት አንቺና ብሩኬ አንድ ላይ እንድትሆኑ ፈልጌ አይደለም የሚል ነው ፍፄ የተናገረው። ያ ነገር ደግሞ ትክክልም አይደለም። ባይዞ በዛን ጊዜ የሆነ ነገር ቢፈጠርስ ጸጸቱንም እንዴት ትችለዋለህ የሚለውን ለወደፊት ምናልባት ይሆናል ብዬ የማስበው እንደ ወንድም በአብሳላትና በብሩኬ መካከል ሌላ ነገር ቢፈጠርስ፣ አንተ ያንን ነገር አመቻችተህ አንተ ያሰብክበት መንገድ ሌላም ይሁን አይሁን፣ አንተ ለብሩኬና ላይ የሚያስበም ሊሆን ይችላል። ነገር ግን ይሁን ነገር ቢፈጠርስ ኖሮ እንደዛ አበባ ጎዝጉዘህ
ሻምፓይን አዘጋጅተህ እነዚህ ልጆች አገናኝተህ ጥላቸው ሄደ ቡርኬ ስሜት ውስጥ ቢገባ ማለት ስላችሁ ንዴት ውስጥ ቢገባ በንዴት ያንን ነገር ቢያደርገውስ? ልጅቷ ደግሞ ይሄን ትፈልገዋለች። ይሄን ታውቃለህ። ቡርኬ ከሃይሚ ጋር አለመግባባት ላይ እንደነበረ ታውቃለህ። ሃይሚ እየተረዳችኝ አይደለም በሚልበት ሰዓት ላይ ነው። ከዛ እነ ኤፍሬም ሌላ ችግር ይዘው መጡበት ሰዓት ነው። ቡርኬ የሚረዳኝ ሰው የለም ብሎ ቢናደድ እዛ የተዘጋጀውን አልኮል ቢጠጣና ሌላ ነገር ቢፈጠርስ? ጸጸቱን ትችለዋለህ? እንደ ጓደኛ አትችለውም። እንደዚህ የሚያደርጉ ጓደኞች ትክክል አይደሉም። ባይዘውም እና አንዳንዴ ለሆነ ነገር መብቴ ስናስብ ዘላቂ መብቴ መሆን መቻል አለበት። ይሄ ጊዜያዊ ሰዓት የማጥፋት ስራ ችግርን ችግር የሚወልድ አይነት መብቴ ማሰብ የለብንም እንደ ሰው ማለት ነው። እና እንደ ጓደኛ ስናስብ ጓደኛችንን ከችግር ውስጥ የሚያወጣ ሀሳብ ነው ማሰብ ያለብን እንጂ ሌላ ፊቱ ሌላ ችግር አስቀምጠን ያኛውን ችግር ለመፍታት ማሰብ የለብንም። መጀመሪያ እኛ ከፊቱ ገለል ማድረግ ያለብንን ችግር ከፊቱ ገለል ማድረግ ያለብን፣ ከዛም በኋላ ነው ወደዛኛው መሄድ የምንችለው ማለት ነው። እና እዚህ ያደረግከው ነገር ትክክል አይደለም። ሐሳብህ ምናልባት አንዳንድ ጊዜ እንግዲህ መልካም ነገር ስናስብ በእኛ በኩል መልካም ነገር ነው ብለን የምናስባቸው ነገሮች በሌላ መንገድ ደግሞ የራሳቸው የሆነ ችግር ሊኖራቸው ይችላል። አንዳንድ ጊዜ ደግሞ አንዳንድ ሰዎች ለሆነ ነገር ለችግር መፍትሄ ሲፈልጉ ቀጥሎ የሚፈጠረውን ነገር አያስቡትም። ለዛ ነው እንግዲህ አሁን ፍፄም ያደረገው እሱ ነው። ስለዚህ እሷ አሁን እንደ ኮምፕሌንም ነው ያቀረበችው። አንተ እንኳን እንዴት ትሸሸኛለህ? ያኔ እንግዲህ አድርሷ ስለነበረ ያኔ እንኳን እንደዛ ስታደርግ የነበረው አሁን እንዴት ትሸሸኛለህ ያለችው እንግዲህ ለዛ ነው ማለት ነው። ብሩኬንም ማነው ፍፄንም እንደወቀሰ ያደረገችው ዛሬ። ትላንትና ፍፄም በቃ በፍጹም አላደርገውም ያላት። ካሁን በኋላ እነሱ በጣም ሰላም ናቸው። ካሁን በኋላ በእነሱ መሀል የሚገባ ነገር ሰውም አልፈልግም። ይሄ አቋሜ ነው። እነሱ በፊትም ደስተኛ እንዲሆኑ ነው እኔ ያንን ነገር ያደረኩት እንጂ ወደ እንዲታረቁ ነው እንጂ አሁን ግን በጣም ደስተኛ ናቸው ብሏል። እውነት ነው ደስተኛ ናቸውና ሃይሚ ምናልባት ዛሬ ሁለት ምክንያት ሊሆን ይችላል። አንድ እሷ እንዲቆርጥላት የመጨረሻ እሷም ልትነግራት ከብሩኬ ጋርም ቁጭ ብሎ እንዲነጋገሩ ለዛ ሊሆን ይችላል። ግን ደግሞ መጥራትና ማነካካቱ ራሱ አያስፈልግም። እናንተ እኮ ለራሳችሁ ጊዜ ሰጣችሁ በዛች ፍቅር በሆነች ክፍል ውስጥ ጊዜ ሰጣችሁ ጥሩ ፍቅር አዳብራችሁ ከአሁን በኋላ ምንም አይነት ሰው በመሃላችሁ እንዳይገባ ተነጋግራችሁ ወጣችኋል። ከዛም አልፋችሁ ገዳም ሄዳችሁ ጊዜ ወስዳችሁ ራሳችሁን ታድሳችሁ ማለት ነው። በቃ ሰላም ትልቅ ዋጋ እንዳለውና ለሰላም ቅድሚያ መስጠት እንዳለባችሁ ገብቷችሁ ነው የመጣችሁት። ስለዚህ 2-3 ቀን ጥሩ ነገር እያሳለፋችሁ ነበር። በጥሩ ፕራንክ እያሳለፋችሁ ነው። ከትላንት ወዲያ ከሚፍታ ጋር ጥሩ ጊዜ ያሳልፋችኋል። ብሩኬ ፕራንክ አድርጋችሁታል። በጣም በቃ የማንቸስተርን ዩኒፎርም ለብሳችሁ። ትላንትና ደግሞ ብሩኬ እናንተን ፕራንክ አድርጓቸዋል። በቃ ሚፍታንና ሃይሚን በጣም ነው ያስደነገጣቸውና ጥሩ ጊዜ እንደዚህ ያለ አሪፍ ጊዜ እያሳለፋችሁ ባለበት ሰዓት ላይ እችል ጠርቶ እንደገና ማለት ነው ሌላ ችግር ወደ ቤት መጥራት ነው የሚሆነው። ባይዘው እናንተ በሰጣችሁት ልክ ነው ችግር ወደ እናንተ ይመጣው። እቺ ልጅ ጠራችሁ ራሳችሁ አስገባችሁ። ሃይሚ ይሄ ልክ አይደለሽም፣ በቃ ይሄ ትክክል አይደለም። ስለዚህ ብሩኬ ይሄን አይፈልገውም። ሃይሚን ብላለች ብዙ ጊዜ ብሩኬ ብዙ ሴቶች እንደው ቢንከባከብም እነሱ ቢያፈቅሩትም እሱ ደጋግሜ ሳየው ለነሱ ቦታ እንዳሌለው አይቻለሁ ብላለች። ይሄን ያህል ከተገነዘብሽ ደግሞ ሌላ ሰው በቃ የትላንትናውን ችግር አመተሽ እዚህ ጋር እንትን ማድረጉ አስፈላጊ አይደለም። አብሳላትም ደግሞ ይሄ ትክክል አይደለም። በቃ ወደዚህ እንደ ፊትሽ ማዞር የለብሽም። አንዲት ሴትም ይሁን ወንድ ላፈቀረው ሰው መልሰው ቤስት ፍሬንድ መሆን ይችላል። ቢሆንም እንደው መሆን ቢችል እንኳን ለምንድን አብሮት ተጣምሮ ላለው ሰላም አይሰጥም። ለሃይሚ ሰላም ይሰጣታል? አይሰጣትም እኮ። እንደማይሰጣት እኮ ግልጽ ነው። ታዲያ ለምን አስፈለገ? አሁን እሷ ያለችው አብሳላት የምትለው እንስማት። እሷ ያለችው እንዳልኩሽ በመሀላችሁ መግባት አልፈልግም። ሌላ ነገር ይፈጠራል ብለሽ አታስቢ። እኔ ደስ ይላል ከሁለታችሁ ጋር ከመራራት ይሄ ይችላል ከመባባል ነው ማለት ነው ነገር ፈልጋለሁ። ሌላ ነገር ተመልከቱ። ምንም የሚፈጠር ነገር የለም። ካሁን በኋላ እንደዛ ብላችሁ አታስቡ። ችግር ሊፈጠር አይችልም።
አለመፈጠሩን ዋስትና ማን ነው የሚሰጣቸው? እንዴት ይቻላል? አይ መፈጠሩም አይቀርም ደግሞ። ምክንያቱም ሃይሚም እስከመቼ ነው ኮንፈርት አታ መኖር የምትችለው? ምክንያቱም አብሳላት ወድጄዋለሁ ትሪት ሲያደርገኝ ሲንከባከበኝ ወደ ፍቅር ውስጥ ገባው ብላ የመጣች ሰው ናት። ዛሬ ደግሞ ያ ፍቅር የሚባለው ነገር ለቆኛል፣ አሁን ኖርማል ጓደኝነት ነው፣ ጉንፋን አይደለም። ሃይሚም ይሄን ያህል ሞኝ አይደለችም። እንደው ትመንሽ እንኳንና ትቀበልሽ ቢባል በምን ያህል መሳቀቅ ነው ሃይሚ የምትቀጥለው ከነሱ ጋር ማለት ነው። አብረው ቁጭ ባሉ ቁጥር ወደ ሌላ ነገር ተቀየረች፣ የሆነ ነገር ባረገ ቁጥር ተንከባከባት ወደሚል ስሜት እየገባች እንዴት ነው የሚቀጥለው ሪሌሽንሺፕስ? ከዚህ በኋላ የሃይሚና የብሩክ ህይወት እንዴት ነው የሚቀጥለው? በጣም አስቸጋሪ ነው የሚሆነው። ስለዚህ እንደዚህ አይነት ሰው ሲመጣ ህይወታችን ላይ ንቅል አድርጎ ማውጣቱ የተሻለ ነው። በነገራችን ላይ ይኸውልሽ ቀደም አንድ ያነሳሽው ነገር አለ። ፍቅር ጉንፋን አይደለም። የሆነ ነገር ታጥናችሁ የሆነ ነገር ወስዳችሁ ምናምን የሚወጣ አይነት ነገር አለ። ትላንትና ፍፄን ከማግኘቷ በፊት ስለዛ ስሜት ስላለችበት ስሜት መጥፎ ስሜት ውስጥ እንዳለች እያለቀሰች እንደሆነ ምናምን ነገር ካሜራ ፊት ቆማ አልቅሳለች። ገብቷቸዋል። ኦዲየንስን እንኳን ለእኔ እንኳን እዘኑልኝ፣ በእኔ ቦታ ሆናችሁ አስቡት ምናምን ብላ ኦዲየንስን ስትለምን የነበረች ሴት አሁን ሃይሚ ጋር ስትመጣ ምንም ነገር የለም፣ ካሁን በኋላ የሚፈጠር ነገር የለም፣ ስለዚህ እመኚኝ እና አምነሽ ብሩኬን ስጪኝ፣ ችግር የለውም እና እንከባከብልሻለሁ ነው ጨዋታው። ጥሩ ነው እና ይሆናል ወይ ነው ቤተሰብ አሁን እንደዛ ይቻላል ወይ? ለምን ቆይ አይደለም ሃይሚ ለምን በቁሟ ታልቃለች? ከዚህ ሁሉ ቻው አያስፈልግም። ስሜት ደግሞ ይቀየራል አይደል? ሁሌ ያ ስሜት ተይዞ አይሄድም። አብሳላት እኔ ለምን ሻጀን እኔ ከሱ ጋር ድጋሚ መጣላት አልፈልግም እያልኩሽ ነው። ከብሩክ ጋር መጣላት አልፈልግም። ኢቨን ትናንት ራሱ እንደዛ ይሆንበት ያ ስሜት ራሱ ለኛ ጥሩ ነው ብዬ አላስብም። መሀላችን ላይ ሆነ ነገር ይፈጥራል። ግን ቢያንስ ትንሽ እርስ በርስ ለመቀራረብ ስለሞከረን እኔም እሱን ለመረዳት እየሞከርኩ ስለሆነ ነው እንጂ በጣም ያጣላ ነገር ነው። በመሀላችን ብዙ ነገሮች ሊፈጥር የሚችል ነገር ነው። ሃይሚ ትክክል ናት። ሃይሚ እዚህ ጋር የተናገረችው ነገር እኔ ትክክል ነው ብዬ ነው የማምነው። ምክንያቱም ቅድም እንዳልነው ነው መጣላት አትፈልግም፣ ድጋሚ መጣላት አትፈልግም። ሁለተኛ ደግሞ አብሳላትን ማመን አትችልም። ከዚህ በኋላ እያለቻት ያለችው ይሄ ነው። እኔ ከዚህ በኋላ አንቺን ማመንም አልችልም። ሁለተኛ ደግሞ በስንት መከራ ወደ ቦታ የተመለሰውን ፍቅርም ማጣት አትፈልግም። የሃይሚ ሀሳብ ትክክል ነው፣ እኔ እስማማለሁ። ባይዞ ይሄ ፍቅር ሆኖ እንዲቀጥል ምናልባት መስዋዕትነት እንደተከፈለ ብሩኬም እሷን በማገት እሷም ደግሞ በመታገት ዋጋ ተከፍሎበታል። ምን ሆና ነው አብሳላት ደግሞ ከጫጉላ ሽርሽር ገና ሲመለስ አንቺ የምታደርጊያቸው ነገሮች ደግሞ ያሁን ከዚህ በኋላ እንዳምንሽ አድርገኝ እኔ ስሜት እውነት ነው የምታደርጊያት ነገር እንዴት ልታምንሽና አብራችሁ ልትቀጥሉ ትችላላችሁ? አይቻልም፣ በፍጹም ማይሆን ነገር ነው። እንኳን ተቀይሯል ማለት ስለዚህ ከብሩኬ ጋር ጓደኛ ሆናችሁ ከሱ ጋር ቁጭ ብላችሁ ምናምን ስትስቁ ወይ የሆነ ነገር ከኔም ጋር እኔ ላስቀይምሽ አልፈልግም። እንደዚህ ተደረጋሽ እየሞከርኩ ነው። አዎ ከብሩኬ ጋር ቁጭ ብላ እንግዲህ እየተሳሳቀች ስትጫወት ምናምን ነገር የሆነ ነገር ተፈጠረ አልተፈጠረ ምናምን እያለች ገና ስለነሱ ስሜት ማሰብ ማለት ነው። እሷ ቁጭ ብላ በሀሳብ ወደ ፍቅር ይቀየር ነው ሲጀመር ጓደኝነቱን ማጣት ካልፈለገች መጀመሪያ ስሜቷን ችላም ቢሆን መቀጠል ነበረባት መሆን የነበረበት። እሷ አጋጣሚውን ተጠቅማ ነው ለመግባት ነው ነበር። ያው አሁንስ እንግዲህ እዩም አልተሳካላት። ምን እናውቃለን? አሁንስ ምን ይዛ እንደመጣች ልጅ ይዛ እንዳትመጣ። አይ ኖ አይደለም ልጅ ማለት ሳይሆን የማለያየት ፕሮጀክት ሊሆን ይችላል ይዛ የመጣችው። ምንም የሚታወቅ ነገር የለም። የሚሳካላት አይመስለኝም። ሃይሚ እንግዲህ በዚህ ዙሪያ ላይ ጠንካራ መሆን መቻል አለብሽ። እውነት ነው። ልክ ራስሽን ባትጎጂ ደስ ይለኛል። አስፈላጊም አይደለም። ልትረጂኝ ከሞከርሽ ነው ህይወት ጉዳይ ማሽ አይደል? እኔ ራሴን ከዚህ ስሜት ለማውጣት ትንሽ ጊዜ ነው የሚፈልግብኝ። በጓደኝነት ደግሞ ከቀጠልን ይሄ ስሜት ተመልሶ ይመጣል የሚል ነገር ዘበት ነው። እሱ ምክንያት ስሜቱ እንዴት ተመልሶ አይመጣም ማለት ምንም ማለት ነው? በጣም ከባድ ነው። አብረሹ እየቀጠልሽ አብረሹ በየቀኑ እያየሹ ያ ስሜት ይቀየራል ማለት አልችልም። አካላቱ ይስነሽ ይቀየራል። እውነት እንደዛ አንድ ግን አጥንት ደግሞ ይቀርማል ማለት አስተሳሰብ። ምክንያቱም ይሄ ነገር እየተፈጠረ ያለው ነገር ለኔ በጣም ከባድ ነው። ምክንያቱም ብሩኬ እንግዲህ በጣም ስሜታዊ ነው። እቤት በመጥራቷ ነው እንግዲህ ይህን ያህል ስሜታዊ ሆነው ማለት ነው። ለምን ትጠሪያለሽ ነው? ሰላም ለምንም አትፈልጊው? ለዚህ ሁሉ ዘመናት ዋጋ የከፈልኩት በማዘን ነው። በማዘን የከፈልኩትን ዋጋ ድጋሚ ያንን ነገር እንዲደገም አልፈልግም ነው። እውነት ነው አይደል? አዎ ትክክል ነው። ብሩኬም እዚህ ጋር አጥብቆ ነው የተናገረው። በጣም በንዴትም ነው። ምናልባት ከዚህ በፊት ያሳለፈው ህይወት የቆጨው ይመስለኛል ብሩኬ። ምክንያቱም ዋጋ ከፍሎበታል። በጣም ነው ዋጋ የከፈለ። ምክንያቱም ሴት ልጅ ላክብር ልረዳ በሚል
ከኋላ ከዩም ብንጀምር ብዙ ነገሮችን ህይወቱ ላይ እያጋጠመው የእሱና የሃይሚ ጋፕ በጣም እየሰፋ እሱም ደግሞ ዕለት ተዕለት የሚወቀስበትና የሚከሰስበት ነገሮች እየበዙ ስለመጡ ዋጋ ስላስከፈለው በአጠቃላይ በጣም ዋጋ ስላስከፈለው ዛሬ ምርር ብሎ ነው ከዚህ በኋላ በየዋህነትና ለሰው በማዘን ህይወቴ ውስጥ ሰው አላስገባም ብሎ ነው በቆራጥነት ለሃይሚ እየነገራት ያለው። በጣም የሚገርም ነው። ውሳኔያቸውን እንግዲህ ውሳኔው ትክክል ነው። ብሩኬ የወሰነው ውሳኔ እሷን ሊያወራት እንኳን ፈቃደኛ አልሆነም። ከአንዳንድ ውጭ ነው ያለት ከቤት አስወጥቷታል። ከሃይሚ ጋር መነጋገር ካለበትም ከሃይሚ ጋር ነው። ትክክለኛው ነው ብሩኬ የወሰነው ውሳኔ። በጣም ነው ማደንቀው። ሃይሚ የእሱን ያክል ልትጠነቀቅ ይገባል በህይወታችሁ ላይ ማለት ነው። የአንድ ሰው መጠንቀቅ ብቻ ትዳርን ሊያቆዩ አይችልም፣ ፍቅርንም ሊያቆዩ አይችልም። እና በነገራችን ላይ ደግሞ ሽማግሌ ሊላክ እንደሆነ እየሰማ ስለሆነ በጣም ደስ ብሎናል። በቅርቡ ይላካል የሚባል ነገር አለ፣ መረጃ ደርሶናል። አብረን እናያለን ማለት ነው። እንግዲህ ከጾሙ በኋላ ከፋሲካ በኋላ ምናልባት ሽማግሌ ሊላክ ይችላል። መረጃ ጭምጭምታዎች እየወጡ ነው። ባለፈውም እንግዲህ ሙሽዬና ሀብቴ ነካክተውታል እና እንግዲህ የሽማግሌ ኃይሎ ጋር ሊባል ነው እንግዲህ እንላለን። ምን ችግር አለው? የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናላችሁ ቪዲዮ ይህንን ይመስላል። በሚቀጥለው ደግሞ የሚፈጠረው ነገር ወደ እናንተ ይዘን እንመጣለን። ከኛ ጋር ስለነበራችሁ እናመሰግናለን። ቻው ባይ